ከንብረት ወራሾች ጋር በተያያዘ በመንግስት በኩል የተያዘው እቅድ ብዙዎችን ለጉዳት የሚዳርግ መሆኑ ተሰምቷል። ይህ ውሳኔ ንብረት የሚወርሱትን ብቻ ሳይሆን በስጦታ በሚተላለፍ ንብረት ላይም እንደሚሆን ታውቋል። በሌላ በኩል ደግሞ መንግስት በተለያዩ አካባቢዎች የግለሰቦችን መሬት መንጠቅ መጀመሩን ያገኘነው መረጃ ያመለክታል። ይህ መሬቶችን የመንጠቅ አሰራር በቀጣይ ሳምንታት ተጠናክሮ እንደሚቀጥልና ምንም አይነት ተጨማሪ እድል እንደማይሰጥ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በተለያዩ አካባቢዎች የግለሰቦችን መሬት መንጠቅ መጀመሩን ያገኘነው መረጃ ያመለክታል። ይህ መሬቶችን የመንጠቅ አሰራር በቀጣይ ሳምንታት ተጠናክሮ እንደሚቀጥልና ምንም አይነት ተጨማሪ እድል እንደማይሰጥ ታውቋል። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ በምደባና በጨረታ መሬት ወስደው ለረዥም ጊዜ ያለ አገልግሎት መሬት አጥረው የያዙ የ50 አልሚዎችን ውል ማቋረጡን የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ ፌኑስ ገላና ተናግረዋል። ኃላፊው ይህንን የተናገሩት በተለያየ አግባብ መሬት ወስደው ያለ ልማት ለረዥም ጊዜ አጥረው የያዙ አልሚዎች ወደ ልማት ያልገቡበትን ምክንያት የጋራ ለማድረግ በተደረገ ውይይት ላይ ነው። መንግስት ላለፉት ዓመታት የከተማዋን ኢኮኖሚያዊና ማህበራዊ አገልግሎት ለማቀላጠፍ በዝቅተኛ የሊዝ ክፍያ መሬት በምደባ ማስተላለፉን የገለጹት ምክትል ቢሮ ኃላፊው፣ ሆኖም በርካታ አልሚዎች በገቡት የሊዝ ውል መሰረት ግንባታ ለመጀመርና ለማጠናቀቅ ፈቃደኛ አልነበሩም ብለዋል። በተያዘው በጀት ዓመት ብቻ መሬት በምደባ እንዲያገኙ ከተላለፉ የካቢኔ ውሳኔዎች በተደጋጋሚ ጥሪ ቢቀርብም 100 አልሚዎች የሚጠበቅባቸውን የሊዝ ቅድመ ክፍያ ከፍለው ወደ ስራ ለመግባት ዝግጁ እንዳልሆኑ ለማሳያነት የጠቆሙት ኃላፊው አልሚዎች እርምጃ ከመወሰዱ በፊት መንግስት ያመቻቸውን ተጨማሪ እድል በመጠቀም ወደ ልማት እንዲገቡ አሳስበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንደገለጹት ደግሞ ታጥረው ያለምንም አገልግሎት በተቀመጡ መሬቶች ላይ አስፈላጊው ማጣራት ተደርጎ በሚቀጥሉት ጥቂት ሳምንታት ውስጥ ጥብቅ እርምጃ ይወሰዳል። ከንቲባዋ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ እንዳልሆነችና ቀደም ሲል የተደረሰውን መግባባት ጥሰው አጥረው የሚያስቀምጡ አካላት ምንም አይነት ተጨማሪ እድል እንደማይሰጣቸው ገልጸዋል። ከዚህ ጎን ለጎን የአዲስ አበባ ከተማ አስተዳደር የመሬት ማጭበርበርን ለመከላከል የይዞታ ማረጋገጫ የምስክር ወረቀቶችን በዲጂታል መንገድ የማደራጀትና በሙስና የተሳተፉ ሰራተኞችን ወዲያውኑ ከስራ የሚያሰናብት አዲስ መመሪያ ተግባራዊ ማድረግ መጀመሩን ለከተማው ምክር ቤት አስታውቋል። ከንቲባ አዳነች አቤቤ እንደገለጹት ከሆነ እስካሁን ያሉ የይዞታ ማረጋገጫዎች በሙሉ በዲጂታል ቴክኖሎጂ የተደገፉ በመሆናቸው ማንም ሰው የሐሰት ሰነድ ይዞ ወደ ስርዓቱ መግባት አይችልም። በተጨማሪም የወረቀት ካርታዎችን በማስቀረት የሐሰት ሰነዶችን ሙሉ በሙሉ ለመከላከል የሚያስችል የኤሌክትሮኒክስ የካርታ ስርዓት ካለፈው ሳምንት ጀምሮ በሁለቱ የመሬት ተቋማት ውስጥ ስራ ላይ እንደዋለ ተገልጿል። በካቢኔ የወጣው አዲስ ደንብ ደግሞ በመሬት አስተዳደር ላይ የሙስናና የስነ ምግባር ጉድለት የፈጸሙ ሰራተኞችን ያለምንም ቅድመ ሁኔታ ወዲያውኑ ከስራ ለማሰናበት የሚያስችል ሲሆን እርምጃው በአሁኑ ወቅት በተግባር እየተተረጎመ እንደሚገኝ ታውቋል። በሌላ በኩል ደግሞ ከንብረት ወራሾች ጋር በተያያዘ በመንግስት በኩል የተያዘው እቅድ ብዙዎችን ለጉዳት የሚዳርግ መሆኑ ተሰምቷል። ይህ ውሳኔ ንብረት የሚወርሱትን ብቻ ሳይሆን በስጦታ በሚተላለፍ ንብረት ላይም እንደሚሆን ታውቋል። ዓለም አቀፉ የገንዘብ ተቋም IMF የአምስተኛውን ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማ ተከትሎ ይፋ ባደረገው ሪፖርቱ እንደጠቆመው የሀገሪቱ የታክስ መሰረት በጣም ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢውን ለማሳደግ አዳዲስ የታክስ አይነቶችን ለመተግበር አቅዷል። በዚሁ ሪፖርት መሰረት በውርስና ስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላል ተብሏል። በሲጋራ በአልኮልና በነዳጅ ምርቶች ላይ የሚጣለው ታክስ እንደሚጨምርም የተገለጸ ሲሆን ይህም ሀገራዊ ገቢን ከመጨመር ባለፈ ለጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለው ተመላክቷል። የኢኮኖሚ ባለሙያው አቶ ዋሲሁን በላይ በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጥሩ እንደሚችሉ ጠቁመዋል። ሆኖም መንግስት አገራዊ ገቢውን ለማሳደግ ሲል ውሳኔዎቹን በቁርጠኝነት እንደሚተገብራቸው ይጠበቃል ብለዋል። ከዚሁ ጋር በተያያዘ በውርስና በሌላም ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተ አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ ለማውጣት የመሬት ልማት አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ የጋራ ኮሚቴ አቋቁመው ለመስራት የሚያስችላቸው ስምምነት ላይ ደርሰዋል። ከሁለቱ ተቋማት የተውጣጡ የስራ ኃላፊዎችና ባለሙያዎች በተለያዩ ምክንያት ወደ ክርክር መዝገብ
የገቡ የመሬት ይዞታዎችንና በሁለቱ ተቋማት መካከል ያለውን የመሬት ይዞታ ማህደር ቅብብሎሽ ያለበትን ደረጃ ገምግመዋል። በመድረኩ በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ እንዳይወጡ ማነቆ የሆኑ ችግሮች ተነስተው ውይይት የተካሄደ ሲሆን በቀጣይ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ለማውጣት የሁለቱ ተቋማት የስራ ኃላፊዎች የተሳካ ውይይት ማካሄዳቸውን የተገለጸው በመሬት ልማትና አስተዳደር ቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ቢሮ ኃላፊ ኢንጂነር ወንዶሰን ባንጃው እንደተናገሩት ከሆነ ከክርክር መዝገብና ከይዞታ ማህደር ቅብብሎች ጋር የተያያዙ ችግሮችን ለመቅረፍ ሁለቱ ተቋማት ተግባብተው ወደ ስራ የገቡ ቢሆንም አፈጻጸሙ በሚፈለገው ልክ አለመሆኑን አውስተው በቀጣይ የአሰራር ክፍተቶችን በመቅረፍ ከክርክር መዝገብ ጋር የተያያዙ ችግሮችን ለመፍታት ሁለቱ ተቋማት ተቀናጅተው እንደ አንድ ተቋም መስራት አለባቸው ብለዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር ኢንጂነር አሳሳይን ተስፋዬ በበኩላቸው በክርክር መዝገብ የገቡ ይዞታዎችን ለማውጣት የኪራይ ሰብሳቢነት አስተሳሰቦች እንቅፋት መሆናቸውን ገልጸው ችግሮችን በመቅረፍ በክርክር መዝገብ የገቡ የመሬት ይዞታዎችን ለማውጣት በመልካም ስነ ምግባር የታነጹ ባለሙያዎችን ያካተተ የጋራ ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። በሌላ በኩል ደግሞ ያለደረሰኝ የሚደረጉ ግብይቶችን ለማስቀረት እየተሰራ ባለው የቁጥጥር ስራ ከፍተኛ ገቢ ማግኘት መቻሉ ተገልጿል። የአዲስ አበባ ገቢዎች ቢሮ በባለሙያና በቴክኖሎጂ አማካኝነት በሚያደርገው የቁጥጥር ስራ ገቢን ማሳደግ መቻሉን ያስታወቀው በተለይም ያለደረሰኝ የሚከናወኑ ግብይቶች ላይ ትኩረት ተሰጥቶ እየተሰራ በመሆኑ ለውጦች እየታዩ መሆኑን የገለጹት የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። ያለደረሰኝ ግብይት በመርካቶ አካባቢ በስፋት ይስተዋል የነበረውን ችግር ለመቅረፍ የቁጥጥር ባለሙያዎችን የመመደብና የቴክኖሎጂ አሰራር ስርዓትን የመዘርጋት ስራ በመሰራቱ መሻሻሎች መኖራቸውን የጠቆሙት ዳይሬክተሩ ነገር ግን አሁንም ችግሩ ሙሉ በሙሉ ለማስቀረት ብዙ ስራ እንደሚጠበቅ ገልጸዋል። ለዚህም ሲባል በመርካቶ የሚገኙ ቅርንጫፍ ጽህፈት ቤቶችን ከግብር አሰባሰብ ስርዓት በማውጣት በህግ ማስከበርና በቁጥጥር ስራ ላይ ብቻ ትኩረት እንዲያደርጉ የሚያስችል አደረጃጀት መፈጠሩን አስረድተዋል። ከመርካቶ በተጨማሪ የደረጃ ሀ ግብር ከፋዮች በብርሃንና ሰላም ማተሚያ ድርጅት አማካኝነት የሚታተሙ የእጅ በእጅ ደረሰኞችን ጥቅም ላይ እንዲያውሉ ከፍተኛ የህትመት ስራ እየተከናወነ መሆኑም ተገልጿል። በ2018 በጀት ዓመት 690 በሚደርሱ ባለሙያዎች ላይ እርምጃ መወሰዱን ያወሱት አቶ ሰውነት በቁጥጥር ባለሙያዎች ላይ ካሜራ ቢገጠምም አሁንም የሚነሱ ቅሬታዎች በመኖራቸው በማስረጃ የተደገፉ ጥቆማዎች ሲገኙ እርምጃ እየተወሰደባቸው እንደሚገኝ ገልጸዋል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት ከበድ ያለ ማስጠንቀቂያ መስጠቱን ሰምተናል። በዋነኝነት ማስጠንቀቂያውን ለአከራዮች የሰጠው ደግሞ የፌዴራል ፖሊስ ነው። የመኖሪያ ቤት ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ የአዲስ አበባ ከተማ አስተዳደር ባወጣው መመሪያ መሰረት በሁሉም ወረዳዎችና ክፍለ ከተማዎች የመኖሪያ ቤት ኪራይ ውል ምዝገባ እየተከናወነ ይገኛል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ እንዳስታወቀው ከሆነ በመጀመሪያው ዙር የውል ምዝገባ ጊዜ ከ500 ሺህ በላይ የኪራይ ውሎች እንደተመዘገቡ አስታውቀዋል። ከዚሁ ጎን ለጎን ደግሞ በቤት ኪራይ ውል ማስመዝገብ ዙሪያ የፌዴራል ፖሊስ ማስጠንቀቂያ አውጥቷል። ፖሊስ ማስጠንቀቂያውን የሰጠው ከሰሞኑ በከባድ ዝርፊያ የተሰማሩ ሰዎችን በቁጥጥር ስር መዋሉን ተከትሎ ነው። ፖሊስ እንደገለጸው ከሆነ ህጋዊ ውል ሳይኖራቸው ቤት የሚከራዩ ሰዎች በተለያየ ዝርፊያና እገታ ላይ ተሰማርተው መገኘታቸው ታውቋል። በዚህ ምክንያትም ወንጀለኞችን ለመያዝ አስቸጋሪ እንዳደረገበት ፖሊስ አስታውቆ ቤት አከራዮች ውል ሳይፈጽሙ ቤት እንዳያከራዩ አስጠንቅቋል። ከዚህ ቀደም በርካታ የቤት ተከራዮች ውል ሳያስመዘግቡ ቤት በመከራየት የተለያዩ ወንጀሎችን እየፈጸሙ ሲጠፉ እንደነበር በማስታወስም ይህም ህግ የማስከበር ስራውን ከባድ እንዳደረገበት ነው ፖሊስ ያስታወቀው። በዚህም ከሰሞኑ አዲስ አበባን ጨምሮ በተለያዩ አካባቢዎች ቤት ተከራይ በመምሰል ቤት ከተከራዩና ለጥቂት ጊዜ ከቆዩ በኋላ ቤት ውስጥ ያሉ ልጆችን የሚያግቱ ወንጀለኞች መበራከታቸውን የተገለጸው። ለዚህ ወንጀል መስፋፋት ዋነኛው ምክንያት አከራዮች የተከራዮችን መረጃ አለመያዛቸው መሆኑን ፖሊስ አስታውቋል። ይህ ደግሞ ተጠርጣሪዎችን በቁጥጥር ስር ለማዋል አዳጋች እንዳደረገበት አሳውቋል። ከዚህ በተጨማሪም የቤት ሰራተኞችን መረጃ መያዝ አስፈላጊ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ፖሊስ አሳስበዋል። በተለይም ከፍተኛ ክፍያ በመፈጸም ውል ላለመፈጸም የሚፈልጉ ሰዎች በተደጋጋሚ በወንጀሉ ሲሳተፉ መገኘታቸው ይፋ ተደርገዋል። ከቤት ኪራይ ጋር በተያያዘ የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የኪራይ ውል ያላስመዘገቡ አከራይና ተከራይ ላይ ቅጣት ይጣልባቸዋል ማለቱም የሚታወስ ነው። ቅጣቱን በተመለከተም እስከ 3 ወር ውሉን ያላስመዘገበ አከራይ በተለያየ ደረጃ የሚያከራየውን የኪራይ ዋጋ እንደሚከፍል ተገልጿል። ከቅጣቱ በተጨማሪ በአስገዳጅ ሁኔታ ወደ ውል እንዲገቡም ይደረጋል የተባለው። በሌላ በኩል ደግሞ የእሳትና አደጋ ደህንነት መስፈርቶች
መስፈርቶችን ሳያሟሉ በቀሩ ነባርና አዳዲስ ህንፃዎች ላይ የቅጣት እርምጃ መውሰድ ሊጀመር መሆኑ ተገለጸ። በአዲስ አበባ ከተማ አስተዳደር የአደጋ ስጋት ደህንነት ደንብ መስፈርቱን ሳያሟሉ በቀሩ ህንፃዎች እንደየደረጃው ከብር 10,000 ያላነሰ እንዲሁም ከ100,000 ያልበለጠ የገንዘብ ቅጣት ይጣልባቸዋል ተብሏል። በአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን የቴክኖሎጂና ምህንድስና ዘርፍ ኃላፊ የሆኑት አቶ ምረቱ ደሳለኝ ደንቡን የማስፈጸሚያ መመሪያ ጸድቆ ወደ ስራ መግባቱን ተናግረዋል። የተቋማት ህንፃዎች የደህንነት ክትትል ስራዎች መስፈርቱን ባላሟሉ ነባር ህንፃዎችን ጨምሮ ለአዳዲስ ህንፃዎች እስከ መቅጣት የሚያደርስ እርምጃ እንደሚወሰድ ያስረዳሉ። የሚጠበቅባቸውን የእሳትና አደጋ ደህንነት መስፈርቶች እንዲያሟሉ ለአዳዲስ ህንፃዎች ከግንባታ ጀምሮ ድጋፍና ምክር እንዲሁም ስልጠና እያደረግን ነው ያሉት ኃላፊው ይህን ባላሟሉ ላይ ግን ቅጣት እንደሚጣል ገልጸዋል። ይህ አሰራር አዲስ ለሚሰሩት ህንፃዎች ብቻ ሳይሆን ከዚህ በፊት ሳያሟሉ የተገነቡትንም ጭምር የሚጠበቀውን የአደጋ ደህንነት መስፈርት እንዲያሟሉ የተለያዩ ስራዎች እንዳሉ ነው ኮሚሽኑ የጠቆመው። ህንፃዎች ደረጃውን የጠበቀ የእሳት ማጥፊያ መሳሪያዎችና እሳት መነሳቱን የሚጠቁሙ ቴክኖሎጂዎችን ጨምሮ የአደጋ ጊዜ መውጫዎችን እንዲያሟሉ ማድረግ ከመስፈርቶች ውስጥ እንደሚገኙበት ተጠቅሷል። የዚህ ደንብ ትግበራ የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በጋራ በመሆን እንደሚተገበርም ነው የተገለጸው። የአዲስ አበባ ደንብ ማስከበር ባለስልጣን ለዚህ ኃላፊነት እንደተሰጠው የተናገሩት አቶ ምረቱ የክትትልና ድጋፍ ስራ እንደሚሰራበት ተናግረዋል። አቶ ምረቱ ኮሚሽኑ አደጋ ከመድረሱ በፊት ግንዛቤን ጨምሮ እስከ ሰርቲፊኬሽን ድረስ ትኩረት አድርጎ እየሰራ መሆኑንም ተናግረዋል። ይህንን በቴክኖሎጂ የማስደገፍ ስራዎች ጀምረናል ያሉት ኃላፊው ተቋማት የደህንነት ፍተሻ እንዲደረግላቸው ጥያቄ የሚያቀርቡበትና ክትትል የሚደረግበት እንዲሁም የኮሚሽኑ ባለሙያዎች እንዲቆጣጠሩት የሚያደርግ ስርዓት እንዳለም ጠቁመዋል። ኮሚሽኑ ህንፃዎች ላይ እሳት ቢያጋጥም በፍጥነት ለማጥፋት የሚያግዙ ዘመናዊ ስካይሊፍተር ማሽኖች በተጨማሪም የፋየር ትራክ መሳሪያዎች እንዳሉት ተገልጿል። ኮሚሽኑና የአዲስ አበባ ደንብ ማስከበር ባለስልጣን ከሰሞኑ በሰጡት ጋዜጣዊ መግለጫ በከተማዋ የህንፃዎች ከፍታ፣ የኢንዱስትሪዎች መስፋፋትና የህዝብ ቁጥር እድገትን ተከትሎ ሊከሰቱ የሚችሉ አደጋዎችን አስቀድሞ ለመከላከል መመሪያው የሚያግዝ መሆኑ ተገልጿል።